ባካችሁን ቤተሰብ ይሄንን ቪዲዮ የምትከታተሉ ሰኑን አየናት የምትሉ ባካችሁ ከታች በማስቀምጥላችሁ ቁጥር ደውላችሁ አሳውቁን ባካችሁ እና በጣም ፈርቻለሁ። በሳቅ በጫወታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን ስንት ደስ ታየን ስንታየን መከራ ሲፈራረቁብን በተራ በተራ ደቂቃ አልፎ ሰዓት ሲተኩ ቀናት አለፉ ተረሱ ሰላም ነው ሰኑ አለች የለችም ማለት የት ሄደች ምን ማለት ነው የለችም ማለት ነው ማለት ነው እዚህ እኮ ብላ እኮ ነው እኛን ጥላን የመጣችው አይደል የለችም ተመልሳ ማትመጣ ምን ተመልሳ ማትመጣ ምን ማለት ነው እርግጠኛ ነኝ አለች ሰኑ ሰላም እንዴት ናችሁ የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ እግዚአብሔር ይመስገን እኛ በጣም ደህና ነን እግዚአብሔር ይመስገን ደህና ነን ነገሮች እኛ እንዳሰብነው ይሄዱልን አይደለም ግን ደግሞ እኛም አርፈን ቁጭ አላልንም እንደምታዩት ነው ሁለት ቀን ሙሉ ምንም አልተመቸንም ነበር ቤተሰብ ትራንስፖርት አተን ነው ቤተሰብ የተመለስነው ወደ ቤታችን ይሄን እንደምታዩት ታክሲዎቹ ምናምን መሙላት አልቻለም መሄድ ሰው አተን ማለት ነው ገረሴ ድረስ በጣም ትንሽ መንገዱም ረጅም ስለሆነ ምናምን ቤተሰብ መሄድ ሰው እንደኛም ካልሞላ ደግሞ እነሱ አይወጡም ነበር ሁለት ቀን ሙሉ እንደዚህ ይዘን ተዘጋጅተን ነው ወተን ወደ ቤታችን ተመለስነው ዛሬም አንመለስንም የቻልነውን ነገር እናደርጋለን ብለን ተማምነን ይወጣ ነው ዛሬ መሄድ ባንችል እንኳን በትራንስፖርት ተጠቅመን መሄድ ባንችል እንኳን ቢሆን በእግራችን ለመሄድ ወሰነን ዝግጅታችንን አጠናቀን የመጣ ነው ምክንያቱም ከዚህ በላይ የማርፈበት ጊዜ የለም ቤተሰብ እኔ ራሴ ጤናዬንም መጠበቅ አልቻልኩም በብዙ ነገር ተዳክሜ ነው ያለሁት አሁንም ራሱ በጣም ከፍተኛ ህመም የተሰማኝ ነው ግን የሷን ደህንነት ግዴታ ማወቅ ስላለብኝ ነው እርግጠኛ ነኝ ይሄው እስካሁን ድረስ ስልኳን በተደጋጋሚ የደወልንላት ነው ግን ምንም ልናገኛት አልቻልንም እባካችሁ በጣም ግራ ገብቶኛል ሰኑም ቪዲዮን ትመለከታለች ብዬ አስቤ ነበር ቪዲዮንም አላየችውም ይሄንን ቪዲዮም ራሱ ምናልባት የምታይ ከሆነ ሰኑ እባክሽን ስልክሽን ከፍተሽ እባክሽን ደውይልኝ ደህንነትሽን ማወቅ ብቻ ነው ፈልገው ሌላ ምንም ነገር አልፈልግም ምክንያቱም እኔ ትንሽ ወደ ራሴ መመለስ ከብዶኛል በጣም አስቸጋሪ ሁኔታ ውስጥ ነው ያለሁት እና ሰኑን የሚያገኝ ሰው ካለም ካገኝ ቪዲዮ ማለ ስልክ እናስገባለን ይሄንን ቪዲዮ የምትመለከቱት ሰኑን አገኘናት የምትሉ በአቅራቢያችን ናት የምትሉ እባካችሁ ሰኑን አገኘናት የምትሉ ሰዎች እባካችሁ ቁጥሩን ከታች አስቀምጥላችኋለሁ በዛ ቁጥር የደወላችሁ አሳውቁን እኛ ኦሬዲ ዝግጅታችንን አጠናቀን በቃ ለመሄድ ቆርጠን ተነስተናል አንድ አላማችን የሰኑን ጤንነት ማወቅ ነው ያለችበትን ሁኔታ ማየት ነው አይተን ለመመለስ የመጣ ነው እንጂ ሌላ የምንጠቀምበት ምንም አይነት ጉዳይ የለም ቤተሰብ ሌላም ህይወቷ እንደገና ተመልሰን መተን ልንበጠብጥም አይደለም ብዙ ነገሮች አመት ከምናምን 2 አመት በጣም ብዙ ነገሮች በእኔና በሰኑ መሀል ተፈጥረዋል እግዚአብሔር ይመስገን በዛ መሀል ደግነቱ ምንም አልተቀያየምንም እኔም እስካሁን ለሰው ጥሩ ነገር ነው ያለኝ በርግጥ ብዙ የሚያሳዝኑ ነገሮች ተፈጥረዋል ግን ደግሞ ከተፈጠሩት መጥፎ ነገሮች ያሳለፍናቸው ደግ ጊዜያቶች ይበልጣሉና እኔ በፍጹም ልቀየማት የማልችላት አይነት ሴት ናት ሰኑ ለኔ ማለት ነው እና በጣም 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 ነው የምወዳት የሷ ደህንነት እንደ ቤተሰቦቼ ሁሉ ያሳስበኛል ደህና መሆኗ ያስጨንቀኛል ደህንነቷ በጣም ያስጨንቀኛል ብቻ በሄደችበት ሁሉ እንዲሳካላትና ሰላም እንድትሆንልኝ ነው የምፈልገው ብቻ አላቅም ውስጤ በጣም ፈርቷል በሰላም እናገኛት ይመስላል ምንም የሚያስፈራ ነገር የለም አንተ እንደዚህ ያልክ ራስን ነው ወደዚህ ሌላ ጭንቀት ውስጥ ለመክተት ሞክር በቀጥታ እንሄዳለን ቤተሰቦቿን እሷ ካለች ትጠይቃለን እሷ ካለች አናግረናት ሰላም ብለናት ብዙ ነገር አውርተን እንመጣለን ከሌለችም ያለችበትን ሁኔታ በቤተሰቦቿ መንገድ ጠይቀን ተረድተን እንመጣለን ሌላ መጥፎ ነገር ራስን የሚጎዳ ምንም አይነት ነገር ካንተ የምፈልገው ነገር የለም ይሄንን ነው መጀመሪያ ቪዲዮ ላይም አስጠንቅቄሃለሁ
እዚህ ኃላፊነቱን ወስጄ እኔ ነኝ እዚህ ድረስ ያመጣሁት። ስለዚህ ራስን ጠብቅ። እኔ በቃ ምንም ነገር እንዲፈጠር አልፈልግም። እኔም ራሴን መጠበቅ ፈልጋለሁ። ህይወቴ በጣም አሁን ከቀን ወደ ቀን በጣም አስቀያሚ ሁኔታ ውስጥ የገባው ነውና ቤተሰብ ከዚህ ውጥንቅጥ ውስጥ መውጣበት መንገድ አንድ የሰኑ ሰላምና ደስታ ነው። እሷ ደህና ከሆነች እኔ ወደ ራሴ ማልመለስበት ምንም አይነት መንገድ የለም። ብቻ አላቅም፣ ትንሽ ጨንቆኛል እና ማየት ነው የሚፈጠረው። የሚከፈለውን መስዋዕትነት የትምንም ለመክፈል ዝግጁ ነን እኛ። በቃ ብቻ እሷ ደህና ትሆንልን፣ ሌላ የምንፈልገው ምንም ነገር የለም። እባካችሁን ቤተሰብ ይህንን ቪዲዮ የምትከታተሉ ሰኑን አየናት የምትሉት እባካችሁ ከታች በማስቀምጥላችሁ ቁጥር ደውላችሁ አሳውቁን እባካችሁ። እና ታክሲውን ሲሞላ ጠብቀን የምንሄድ ይሆናል። እዛ ደርሰን ቪዲዮን የምናስቀጥልላችሁ ይሆናል። እስከዛ የትም እንዳትሄዱ፣ አብሮነታችሁ አይለየን። እስከመጨረሻው ድረስ ተከታተሉ ቤተሰብ። ቤተሰብ ከአሰልቺና ከረጅም መንገድ በኋላ እነሰኑ ሀገር ደርሰናል ማለት ነው። እንቀርጽላችሁ አስበን ነበር እዛም ስንገባ ምናምን ያለውን ነገር ግን በጣም ግርግሩ እንግዲህ ለምንም ነገር የሚመች አልነበረም እና እግዚአብሔር ይመስገን ደርሰናል። አሁን ካረሳን እኔም የፈለገ ብረሳ እቺን ቦታውን ምናምን አረሳትም እና እስቲ ግን በጣም ያስፈራል እኮ ተረጋጋ። እኔ ችግር የለብኝም እኮ ግን ያለንበት ቦታ ደርሰናል። በቃ ምንም አሁን ያስፈራ ነገር ምንም ያስፈራ ነገር የለም። እስቲ ያለው መጥፎ ሀሳብ ምናምን አውጣው። ሰኑት አማለች ምናምን ይሄ የሆነ የምትለው ነገር ሁሉ አውጣው። ጀስት ሰኑን ለማግኘት ይሄድ ናፍቀናለን። ሰኑን ለማግኘት ይሄድ። እስቲ ያለንበትን ሁኔታ ገብተን አይተን እናንተም የምናሳያችሁናል። ቤተሰብ የትም እንዳትሄዱ እስከ ቪዲዮ መጨረሻ ተከታተሉን። በጣም ፈርቻለሁ። በሳቅ በጨዋታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን። ስንት ደስ ታየን፣ ስንታየን መከራ ሲፈራረቁብን በተራ በተራ ደቂቃ አልፎ ሰዓት ሲተኩ ቀናት አለፉ ተረሱ በሳቅ በጨዋታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን። ስንት ደስ ታየን፣ ስንታየን መከራ ሲፈራረቁብን በተራ ቤተሰቦቿም ልክ እንደሷ ናቸው። ሆነ እንግዳ ተቀባይ በጣም ፍቅር የሆኑ ቤተሰቦች ናቸው። አልፎ በርታ የመጣንበትን አለማሰብ አለፉ ተረሱ ቤተሰብ አስታውሳችሁታል። የነሰኑ በራቸው አደርሰናል። ለማንም አላሳወቅንም። እሷንም ማግኘት አልቻልንም። እንግዲህ ምንም ማድረግ አልቻልንም። በጣም ፈርቻለሁ። ምን ወዴት ነው የምንመለሰው? እዚህ ድረስ መተን እኔ እንጃ። ብቻ ገብተን ምን እንደሚነሳው እሺ ካሜራማን በቃ
አስተታ ተከታተላልና ማለት ነው። ቤተሰቤትም እንዳትሄዱ እስከ መጨረሻው ድረስ ተከታተሉ። በጣም ፈርቻለሁ። ምን እንደሚሻለኝ አላውቅም። ቆይ እስኪ ተረጋጋ። ቆይ እኔ እንደዛ ከዚህ በፊት ቤተሰብ 2-3 ነው ምናምን 2-3 ምናምን አጋጣሚዎች እዚህ መተናል አድረን ውለን እናውቃለን። አሁን ግን ስሜት ተሰምቶኝ አያውቅም። እኔ እንጃ በጣም ቀድሜ ልግባ። አንተ እንደዚህ ከምትፈራ አብረን ነው መሆን ያለበት። በተረጋጋ መንፈስ ነው የምናናግራቸው። ሰላም ነው። ሰው አለ እንደ ቤት አክስታችን የለችም። የት ሄዳለች? ቤት ማንም ሰው የለም። አንቺ ብቻ ነሽ ያለሽው? ሰኑ አለች? የለችም ማለት የት ሄደች? ምን ማለት ነው? የለችም ማለት ነው ማለት ነው። እዚህ እኮ ብላ እኮ ነው እኛን ጥላን የመጣችው አይደል? ምን ማለት ነው? ተመልሳ ማትመጣም ማለት? ቆይ እስኪ ተረጋጋ እንጂ። አይ ምን ማለት ነው? የት ሄዳ ነው ተመልሳ ማትመጣው? የት አለች? አይ በቃ የለችም። አውቀሽ ዋሸሽን ማለት? አውቃ አይደለም። እስኪ ተረጋጋ አንተ መጀመሪያ። አይደለም ምን ማለት ነው? ተመልሳ ማትመጣም ያለችኝ እኮ ነው። ሰው ቤት ነው ያለው። እሺ አትረብሽ። ለመረጋጋት ሞክራለሁ። የት እንዳለች እባክሽን ንገሪኝ። እኛ እሷን አትመጣም። ምን ነግራሻለች አንቺ? መልእክት የት እንደሄደች እሺ የምታውቂው ነገር አለ? ደህና ነች እሷ? አዎ ደህና ናት። እሺ እሷን እናገኛት። ስልኳም አይሰራም። በምንም ልናገኛት አልቻልንም። እባክሽን የት እንዳለች ብቻ ንገሪኝ። ያለችም እሷ ተመልሳ አትመጣም። ምን ማለት ነው? እርግጠኛ ነኝ አለች። ሰኑ አለች? የት ሄዳ ነው? እርግጠኛ ነኝ ከዚህ የትም ልትሄድ አትችልም። አስቻክ በእናትህ እንፈልጋት። ሰኑ የት ሄዳ ነው? እሺ የት ሄደች ነው የሚባለው? እኔ ነግሬ ነበር እኮ መጀመሪያም። ሰኑ የት ነው ያለችው? እባክሽን እሷ እንደዚህ እንድትይ ነግራሽ ነው ሄደችው? አይ አልነገረችም። እንዴ በቃ እኮ እኔ ተወኝ። ምንም የምረጋጋበት ነገር የለም። ለምንድን ነው የመጣ ነው? ለምንድን ነው? ሰኑን ለማግኘት ነው የመጣ ነው። ልፈልጋት እባክህ። ምን ይዤ ነው የምረጋጋው? በእናትህ ሁሉን ነገር ታውቃለህ አይደል አንተ? ተረጋጋ፣ በእግዚአብሔር በእናትህ ተረጋጋ። ምን ይዤ ልረጋጋ? እስኪ ንገረኝ። አንተ እኔ እንድረጋጋ ነው አይደል? እሺ ምሳሌ እንኳን አናግራት። እናንተ ለምን መጣችሁ? እኛ እሷን ፍለጋ እኮ ነው የመጣ ነው። ደህንነቷ አሳስቦን ነው። አንቺ ለምን እንደዚህ ትሆኛለሽ? እሺ እኮ ሰኑ ጋር ብዙ ነገር አሳለፈ ሰዎች። አይ የለችም። ሱቆ ኧረ እባክሽን በእናትሽ ልለምንሽ ነው። በእናትሽ ልለምንሽ ያለችበትን ብቻ እኛ ደህንነቷን ለማረጋገጥ ብቻ ነው የመጣ። እሷ አትመጣም። የለችም በቃ እንዴ እስቲ ቆይ እኮ አንተ ነገር ነው የሚያሳስበኝ። በእናትህ ጃክ፣ እኔ እንዴት ምን ይዤ ነው የምረጋጋው? ምን ይዤ ልረጋጋ? እባክህን በእናትህ ልለምን። ምን ይዤ ልረጋጋ? ታማሉ እኮ ተረጋጋሽ። በእናትህ ከዚህ የባሰ ነው የምታመመው። በእናትህ እሺ ልያት፣ እሺ እንፈልጋት። ከዚህ እሺ የት ነው ሄደችው? የለችም በቃ ሂዷ። የለችም ወይኔ አምላክ